ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በኢሳት ወደ እናንተ ከማድረሳቸው መረጃዎች መካከል በአማራ ክልል የጸጥታ ሁኔታ አሁንም ውጥረት ውስጥ እንዳለ የሚጠቁሙ መረጃዎች እየተሰሙ ነው። በተለያዩ ግንባሮች በመንግስት ኃይሎችና በፋኖ መካከል የሚደረጉ ግጭቶች መቀጠላቸው ሲገለጽ በአንዳንድ አካባቢዎች በሲቪል ነዋሪዎች ላይ ጉዳት መድረሱን የሚገልጹ ሪፖርቶች እየወጡ ነው። በዛሬው የዜና ትንታኔ ከሸዋ ግንባር እስከ ጎጃም፣ ጎንደርና ወሎ የተሰሙ የውጊያ ሪፖርቶችን የቀረቡ ውንጀላዎችንና በአካባቢው እየተፈጠረ ያለውን የጸጥታ ሁኔታ በቀዳሚነት በዝርዝር እንመለከታለን። በኢትዮጵያ የጸጥታ ወታደራዊ ጉዳዮች ዙሪያ የሚደረጉ ውሳኔዎችና እንቅስቃሴዎች አሁንም የህዝብ ትኩረት ማዕከል ሆነው ቀጥለዋል። በቅርቡ የተላለፈው የመከላከያ ሰራዊት የምልመላ ጥሪ ከመደበኛ አባላት ማሟያ ሂደት ያለፈ ትርጉም አለውንስ ወይስ ከሀገሪቱ የጸጥታ ሁኔታና ከቀጣይ ወታደራዊ ዕቅዶች ጋር የተያያዘ ነው በሚሉ ጥያቄዎች ዙሪያ ውይይቶች ተበራክተዋል። በዛሬው ዜና ትንታኔ ሰዓቱ ሲደርስ ዝርዝር ጉዳዩን የምታደምጡ ይሆናል። በአዲስ አበባ ሊካሄድ ነው የተባለው ሰላማዊ ሰልፍ በፖለቲካ መድረኮች ሰፊ ውይይት አስነስቷል። የሰልፍ አዘጋጆች ዓላማቸው ፌዴራል መንግስቱ በትግራይ ያለው ሁኔታ በተመለከተ እርምጃ እንዲወስድ ጥሪ ማቅረብ መሆኑን ሲገልጹ፣ የትግራይ ክልል አስተዳደር በበኩሉ ይህንን ጥሪ በመቃወም አቋሙን አስታውቋል። ይህ ሁኔታ በትግራይ ያለውን የፖለቲካና የጸጥታ ጉዳይ እንደገና ወደ ትኩረት አምጥቶታል። በዚህ የዜና ትንታኔ ሰልፉን ዓላማ የተለያዩ ወገኖች የሰጧቸው ምላሾችና ይህ ጉዳይ ምን አይነት ፖለቲካዊና የጸጥታ እንድምታ ሊኖረው እንደሚችል እንመለከታለን። በመካከለኛው ምስራቅ ያለው የጸጥታ ሁኔታ አሁንም እየተባባሰ መሄዱን የሚጠቁሙ ሪፖርቶች እየተሰሙ ነው። በአሜሪካና ኢራን መካከል የሚካሄደው ወታደራዊ እርምጃዎች በክልሉ የሚገኙ የጦር ሰፈሮችን የሚመለከቱ ሪፖርቶችና በቀይ ባህር የንግድ መስመሮች ዙሪያ የሚነሱ ስጋቶች የዓለምን ትኩረት ስበዋል። በዚህ የዜና ትንታኔ ከተለያዩ ምንጮች የተዘገቡትን ክስተቶች፣ የተለያዩ ወገኖች አቋምና እነዚህ ክስተቶች በክልሉና በዓለም ላይ ሊያስከትሉ ስለሚችሉ ተጽዕኖ እስከ መጨረሻው አብራችሁን ከቆያችሁ የምታደምጡት ይሆናል። የተወደዳችሁ የሚዲያችን ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አዳዲስና ወቅታዊ የዜና ትንታኔ ታደምጣላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል በመንግስት ኃይሎችና በፋኖ መካከል የሚካሄዱ ግጭቶች አሁንም መቀጠላቸውን የሚገልጹ ሪፖርቶች እየተሰሙ ነው። በተለይ በሸዋ ቀጠና የሚደርሱ መረጃዎች የፊት ለፊት ውጊያዎች እና የድንገተኛ ጥቃቶች መቀጠላቸውን እንዲሁም በአንዳንድ ስፍራዎች በመንግስት ኃይሎች መካከል የውስጥ ግጭት መፈጠሩን ይጠቅሳሉ። መረጃዎች እንደሚያሳዩት በመከላከያ ሰራዊትና በሚሊሻ አባላቱ መካከል ከባድ የተባለ የጨበጣ ውጊያ ተካሂዶ የእርስ በርስ እልቂት መፈጠሩን የተነገረው። በቅርቡ የመንግስት ወታደር በፋኖ ላይ የጀመረው ዘመቻ በርካታ የገጠር ቀበሌዎች ተካሂዶ ቢቀጥልም የተጠበቀውን ወታደራዊ ውጤት እንዳላሳካ የሚገልጹ አስተያየቶች እየተሰሙ ነው። በተቃራኒው በቀጣይ ቀናት ውስጥ ውጊያዎቹ መባባሳቸውና በሁለት ወገኖች ኪሳራ መድረሱ ተጠቅሷል። በተጨማሪም በአካባቢ የሚወጡ ሪፖርቶች በአንዳንድ ከተሞችና ገጠራማ አካባቢዎች በንብረት ዘረፋ፣ በሲቪል ነዋሪዎች ላይ ጥቃትና በሰብአዊ መብት ጥሰት ዙሪያ ከባድ ውንጀላዎች መቅረባቸውን ያስረዳሉ። እነዚህ ውንጀላዎች በአካባቢ የጸጥታ ሁኔታ እየተባባሰ መሄዱን የሚጠቁሙ ሪፖርቶች እየበዙ መምጣታቸው ይነገራል። በሌላ በኩል የፋኖ ኃይሎች በጎጃም፣ በጎንደር፣ በሸዋና በወሎ ቀጠናዎች ውስጥ አሁንም ወታደራዊ እንቅስቃሴዎች እንደቀጠሉ የሚገልጹ መረጃዎች አሉ። የጥቃትና የመከላከል ኦፕሬሽኖች በበርካታ ግንባሮች መቀጠላቸው ሲገለጽ፣ የግጭቱ መጠንና የሲቪል ሕዝብ ላይ የሚደርሰው ተጽዕኖ ከፍተኛ መሆኑን ተንታኞች ጨምረው ገልጸዋል። በቅርቡ የኢትዮጵያ መከላከያ ሰራዊት ያቀረበው አዲስ የምልመላ ጥሪ በሕዝብና በፖለቲካ ታዛቢዎች መካከል ሰፊ ውይይት አስነስቷል። በጥሪው ውስጥ ሀገርን በውትድርና ለማገልገል ፍላጎት ያላቸው ወጣቶች፣ ተማሪዎችና የተለያዩ ሙያዎች ባለቤቶች እንዲቀላቀሉ ጥሪ ቀርቧል። መንግስት ይህንን የሀገር መከላከያና ብሔራዊ አገልግሎት ለማጠናከር የተወሰደ እርምጃ መሆኑን ይገልጻል። በሌላ በኩል ደግሞ አንዳንድ የተቃዋሚ ወገኖችና ፖለቲካ ታዛቢዎች ይህ የምልመላ ዘመቻ ከሀገር የጸጥታ ሁኔታ ሊኖሩ የሚችሉ የወደፊት ወታደራዊ እንቅስቃሴዎች ጋር ግንኙነት ሊኖረው እንደሚችል ይከራከራሉ። እንዲሁም የሰራዊቱ ሚና፣ የቀድሞ ውጊያዎችና የጸጥታ ሁኔታዎች ዙሪያ ጥያቄዎችን ያስነሳሉ። ላለፉት 8 የብልጽግና ዓመታት ስንት ወጣቶችና ታዳጊዎች ታፈሱ? ምን ያክሉስ በሰሞነኛ ሞቅታ ተመልምለው ወደ እርስ በርስ ጦርነት ተማገዱ? የሚለውን የሚያውቁት የሀገሪቱ ተራሮችና የውጊያ ግንባሮች ብቻ ይሆናሉ። ያ በጊዜው የተመለመለና ወታደራዊ ማሰልጠኛ ተቋምን እያጨናነቀ የታየ ታዳጊ እና ወጣት የት ገባ የሚለው የማይመለሱት የብልጽግና ሹማምንትና ወታደራዊ አዛዦች ግን ዛሬም አፈሳና
የተቀላቀሉ እንቅስቃሴ ላይ ናቸው። ትናንት የተሰራጨው መከላከያ የተባሉና ያገዛዙ ልሳናት በኩል የተላለፈው ጥሪም የዚህ የቀጠለ ቅስቀሳ አካል ነው። በተጨማሪም በአንዳንድ ክልሎች የሚሊሻ አባላት ለተለያዩ የጸጥታ ዝግጅቶች እየተጠሩ ነው የሚሉ ሪፖርቶች እየተሰሙ ነው። ከነዚህ አዲስ ምልምሎች ባሻገርም የሚሊሻ አባላትንም ከሰራዊት ጋር ትቀላቀላላችሁ፣ ከዛም ለምናደርገው ጦርነት ተሳታፊ ትሆናላችሁ ማለት ከጀመረ ሳምንታት እየተቆጠሩ ነው። በአማራ ክልል በ10 ሺዎች የሚቆጠሩ የሚሊሻ አባላት ወደ ሰሜንና ለቀይ ባህር ለሚደረግ ጦርነት እየተባሉ እንዲዘጋጁ እየተነገራቸው ነው። በኦሮሚያ ክልል ደግሞ ይህ አሃዝ በመቶ ሺዎች የሚሊሻ አባላት ላይ ከፍ ብሏል። ከዚህ በፊት በመሰል መንገድ ተቀስቅሶ ወደ ጦርነት ለዛውም ወደ እርስ በርስ ጦርነት የተላኩ ምስኪን አርሶ አደር ሚሊሻዎች የገጠማቸው ግን የሚታወቅ ነው። በመሆኑም የመከላከያ አዲስ የምልመላ ጥሪ የሀገሪቱን የጸጥታ ሁኔታ፣ የመንግስት የመከላከያ ፖሊሲና የተለያዩ የፖለቲካ አመለካከቶች ዙሪያ ተጨማሪ ውይይቶች እያስነሳ ይገኛል። በአዲስ አበባ ሊካሄድ ነው የተባለው ሰላማዊ ሰልፍ በቅርቡ የፖለቲካ ውይይቶችን አቀጣጥሏል። የሰልፍ አዘጋጆች እንደሚገልጹት ከሆነ ዋና ዓላማቸው ፌዴራል መንግስቱ በትግራይ ያለውን ሁኔታ በተመለከተ እርምጃ እንዲወስድ ጥሪ ማቅረብ ነው። እንደ አዘጋጆቹ ገለጻ መንግስት በክልሉ ያለው የጸጥታና የአስተዳደር ሁኔታ በቸልታ ማየት እንደማይገባም ያምናሉ። በሌላ በኩል ግን የትግራይ ክልል ባለስልጣናት ይህንን ጥሪ እና የሰልፉን ዓላማ በመቃወም የትግራይን ብሔራዊ ጥቅምና የፖለቲካ አቋም የሚጎዳ ነው ሲሉ አስተያየታቸውን አስቀምጠዋል። የፖለቲካ ታዛቢዎች እንደሚሉት ይህ ሰልፍ ከቀደሙት ተመሳሳይ መሰባሰቦች የሚለየው ቀደም ሲል በትግራይ አስተዳደር ውስጥ የነበሩ አንዳንድ የቀድሞ ኃላፊዎች በማስተባበር እየተዘጋጀ መሆኑ ነው። ይህም በፖለቲካ መድረኮች የተለያዩ ግምገማዎችን እያስነሳ ይገኛል። አዘጋጆቹ በበኩላቸው ሰልፉ ሰላማዊ እንደሚሆንና ዋና ዓላማው መንግስት በሕገ መንግስቱ መሰረት የሚጠበቅበትን የጸጥታ ኃላፊነት እንዲወጣ ጥሪ ማቅረብ መሆኑን ይናገራሉ። በአንጻሩ ግን ተቺዎች እንዲህ አይነቱ ጥሪ አዲስ የግጭት መንገድ ሊከፍት ይችላል በማለት ስጋታቸውን ያቀርባሉ። በአጠቃላይ ይህ የተጠራው ሰልፍ ከራሱ የሰልፍ ዓላማ በላይ በትግራይ ያለውን የፖለቲካና የጸጥታ ሁኔታ፣ የፌዴራል መንግስቱ ሚናና የቀጣይ እድገቶች ዙሪያን ሰፊ ውይይት እየፈጠረ ይገኛል። በአሜሪካና ኢራን መካከል ያለው ውጥረት እየተባባሰ መሄዱን የሚያሳዩ ሪፖርቶች እየበዙ ነው። በሁለቱ ወገኖች በኩል የሚገለጹ መረጃዎች መሰረት ወታደራዊ ጥቃቶችና የአጸፋ እርምጃዎች በተለያዩ ስፍራዎች ቀጥለዋል። የአሜሪካ ጦር በኢራን ውስጥ የተመረጡ ወታደራዊ ኢላማዎች መምታቱን ሲገልጽ፣ የኢራን መገናኛ ብዙሃን ደግሞ በአንዳንድ የሲቪል መሰረተ ልማቶች ጉዳት መድረሱን ዘግበዋል። እነዚህ ሪፖርቶች ግን በገለልተኛ ምንጮች ሙሉ በሙሉ ያልተረጋገጡ ናቸው። በሌላ በኩል ኢራን በክልሉ የሚገኙ የአሜሪካ ወታደራዊ ጣቢያዎችን ኢላማ ማድረጓን ገልጻለች። የእነዚህ ጥቃቶች መጠንና ውጤት ግን ከተለያዩ ምንጮች የተለያዩ መረጃዎች እየቀረቡበት ያለ ጉዳይ ነው። በተመሳሳይ ጊዜ በቀይ ባህር ሆርሙዝ ባህረ ሰላጤ የሚደረገው የባህር ትራንስፖርት ደህንነት ትልቅ የዓለም አቀፍ ስጋት ሆኖ ቀጥሏል። አንዳንድ ሪፖርቶች ከኢራን ጋር የሚቀራረቡ የሁቲ ኃይሎች በቀይ ባህር የነዳጅ ማጓጓዣ መስመሮች ላይ ተጨማሪ እርምጃዎችን ሊወስዱ እንደሚችሉ ቢጠቁሙም ሁኔታው አሁንም በፍጥነት እየተለዋወጠ ነው። ተንታኞች እንደሚገልጹት ይህ ውጥረት በአካባቢው የጸጥታ ሁኔታ ብቻ ሳይሆን በዓለም የኃይል አቅርቦት፣ በዓለም ንግድ መስመሮችና በነዳጅ ዋጋ ላይም ከፍተኛ ተጽዕኖ ሊያሳድር ይችላል። በመሆኑም የሁለቱ ወገኖች ቀጣይ ወታደራዊና ዲፕሎማሲያዊ እርምጃዎች በዓለም ትኩረት ውስጥ ይገኛሉ። የዛሬ የዜና ትንታኔያችን እነዚህ ነበሩ። ጤና ይስጥልን።